ውድ ኦርቶዶክሳውያን የተዋህዶ ልጆች የዛሬ ሳምንት በዚህ ቦታ በብዙ ጩኸት በብዙ ለቅሶ ተገኝተን እንደነበረ ሁላችሁም የምታውቁት ነው። እጅግ በጣም ብዙ እህቶቻችንና ወንድሞቻችንን ሸኝተን ነበር። ዛሬ ደግሞ የምዕራብ አርሲ ሀገረ ስብከት በሻሸመኔ ደብረ አስዋ አቡነ ተክለ ሃይማኖት አንድ መርሃ ግብር አዘጋጅቷል። እሱን የማሳያችሁ ይሆናል። ከዛ በፊት ግን ለሁላችንም መማሪያና ጥሩ መልእክት ስለሚሆን የአቡነ ይስሐቅ ንግግር አንድ ልበላችሁ። በጣም አሳዘነኝ፣ አስለቀሰኝ። እኔ ሄጄ ነበረ። እንግዲህ መቼም በእውነቱ የእናንተ ተላላኪ እኔ እናንተ ልካችሁኝ ሄጃለሁ። በእውነቱ እናንተም ደግሞ ደርሳችሁ ጠይቁ። ያየሁት አስለቀሰኝ። ሕፃኗ ልጅ ከዚህ ከማደንዘዣው ላይ ነቃችና በዚያ በኩል እናቷ ስለተኛች እናቴ እንዴት ናት ተሻላት ወይ ትላለች። ደግሞ የሚገርመው እኮ የወንድሟን ማረፍ አልሰማችም። እዩ እግዚአብሔር ልጆች፣ እንዲህ አይነት አደጋ፣ እንዲህ አይነት ችግር፣ እንዲህ አይነት በጣም አያስለቅስም? የእግዚአብሔር ልጆች በቃ አሁን ያረፉት አረፉ፣ ወደማያልፈው ሄዱ። ምንም አይደለም። ነፍሳቸውን በገነት በመንግስተ ሰማያት ያሳርፍልን። ቢኖሩ ጠርተን እንጠቀማቸዋለን። ኑ በዚህ ጋር እጣኑን ይዛችሁ ነው፣ ጧፉን ይዛችሁ ነው፣ ኑ እዚህ ጋር የተጎዱትን የተራቡትን አብሉ እንላቸዋለን። ግን ያው የተሰጣቸው ቀን ስለሆነ ሄዱ። ምንም አይደለም። እግዚአብሔር በዚያ በሰላሙ ቦታ ያኖርልን። የቀሩትን ደግሞ እስቲ ጠይቋቸው። ለ5 ለ10 ሆናችሁ እስቲ ጠይቃ። ይሄ እናንተ መገለጫችሁ ነው። እግዚአብሔር ልጅ መከራም ሲመጣ ደግሞ ለኛ መታያ መድመቂያችን ነው እንጂ ሌላ ጉዳይ አይደለም። ይኸውልህ በሃይማኖት ስንኖር እንዲህ አይነት ነገር አለ። ምንም ያስፈራ ጉዳይ የለም። እግዚአብሔር ከመንግስቱ ያስወጣን እንጂ የዚህ ዓለም ነገር ምንም አይጠቅም። እና ስለዚህ እባካችሁ እናንተ የአቡነ ተክለ ሃይማኖት በረከት በእውነት የእሳቸውን የጻድቁን በረከት ያገኛችሁ፣ የሁለተኛውንም የአባታችን የደጉን በእውነቱ የእሳቸውንም በረከት የእሳቸው ጸሎትም ሁልቀን ከእናንተ ጋር ስላለ እነዚህንም እርዷቸው፣ ጠይቋቸው። ደስ ብላችሁ ጠይቁ። አይዟችሁ። የእናንተ ወንድሞች እህቶች፣ አባቶች፣ እናቶች ናቸው። ጠይቋቸው። እግዚአብሔር ይማራችሁ በሏቸው። የሚያስፈልጉንም አሁን መግለጫ እኮ መግለጫ ምን ይሆናል ብላችሁ ነው። እስቲ ደረስ በሉ። በእግራችሁ ተረግጣችሁ እዩ፣ መከራውንም እዩ። እስቲ እንዲሁ እንዴት ያለ ነገር እንደሆነ ልጆቻቸውም የእሳቸውን ቃል ሰምተው በእንደዚህ አይነት መልኩ ጉዟቸውን ወደ ሻሸመኔ ያደረጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ የተዋሕዶ ልጆች ወደ ደንብ አፈቀረን በአምላካችን ሰላም እላችኋለሁ። ዛሬ መጋቢት 12 ቀን ከአርባ ምንጭ ከተማ ወደ ሻሸመኔ ከተማ ባለፈው ሳምንት በድንገተኛ አደጋ ምክንያት ለተጎዱ ቤተሰቦችን አዘንተኞችን ለማጽናናት ከአርባ ምንጭ ከተማ ወደ ሻሸመኔ እንገኛለን። በቆይታው እንግዲህ በጠዋቱ በቅዱስ ሚካኤል ዕለት ሰማዕት ከሆኑ ወገኖቻችን ወደ ዝግቲ ወደ ደብረ ሰላም ዝግቲ አቡነ ገብረ መንፈስ ቅዱስ ደርሶ መስለ ክብር በሚሄዱ ሰማዕታት በሆኑ ወገኖቻችን እነሱ ቤተሰቦቻችን ለማጽናናት ነው የሚለው። እንግዲህ እነሱ ሞቱ አንልም፣ ሰማዕታት ሆኑ የሚለው ምክንያቱም በእውነት እጅግ በጣም ልብ ሰባሪ ሐዘን ነው። አደጋው በጣም ከፍተኛ ነው። ከዚህ ውስጥ 4 ሰው በህይወት መውጣቱ ራሱ የእግዚአብሔር ቸርነት ነው። በእውነት በጣም ልብ የሚሰበር አደጋ ነው። እንደው ይሄን አይተን አናልፍም ብለን እንጂ መቼም የሚታይ ነገር አልነበረም። ዝም ብለን ቀጥታ ወደ ቤተሰቦቻቸው ሄደን ለማጽናናት እና ስንመለስ ደግሞ ከአደጋው ተርፈው ሆስፒታል ያሉትን ለማየት ነው እንቅስቃሴያችን ጉዞ የጀመርነው። ግን ይሄንን መኪናውን አይተን ማለፉ ስለከበደን አይተን እንለፍ ብለን ነው። የሞቱትን ነፍሳቸውን ይማርልን። እንግዲህ በቀን 5/7 ወር 2017 ዓ.ም የሻሸመኔ ከተማ ተነስተው መንፈሳዊ ጉዞ ወደ አርባ ምንጭ ዝግቲ አቡነ ገብረ መንፈስ ቅዱስ የመጡ ምዕመናን ከንግሱ መልስ ወደ ሻሸመኔ ሲመለሱ የወላይታ ዞን በደሳ አካባቢ እንግዲህ የመኪና አደጋ ከተማቸው ከ18 በላይ ሰው ሞቷል። ያው እነሱን ቤተሰቦቻቸውን ለማጽናናት እኛ የመጣን ነው። ግን እንግዲህ ያው በጣም የሚያሳዝን ነው። ነፍሳቸውን ይማር። በሻሸመኔ አድባራትና ገዳማት ባሉ ካህናትም እንደዚሁም ደግሞ በሰንበት ትምህርት ቤትና በተለያዩ ማህበራትም የማጽናኛ ቃል በየሀዘንተኛ ቤት ሲሰጥ ከቆየ በኋላ እንደዚሁም ደግሞ ዛሬ ዕለተ እሁድ በቀን 14 በሻሸመኔ ደብረ አስዋ አቡነ ተክለ ሃይማኖት ቤተ ክርስቲያን በእንደዚህ አይነት መልኩ ዝግጅት እየተደረገ ይገኛል ማለት ነው። ቀጣይ ላይ ደግሞ የሚኖረውን መርሃ ግብር የማሳያችሁ ይሆናል። አብራችሁ ነው።